ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተ ጋም ሰላም እንደሆናችሁ ባለ ትልቅ ተስፋ ነኝ። እንግዲህ ሰላማችሁ ብዝት ይበልልኝ የኔ ወዶችዬ። እና ዛሬ እንግዲህ ያው እንዳያችሁት እውነት ለመናገር ደህና ነኝ ልበልና ማለት ነው። ሄሉዬን እንዳያችኋትኝ ዛሬ በጣም ተናዳለች። እውነት ግን እግዚአብሔርን በዚህ ልክ ለምን ፈተናዋ እንደበዛ እኔ አላቅም። ግን ደግሞ ምንም አማራጭ የለም። በቃ የተሰጠነን ነው እና የምንኖረው። አንዳንዴ ህይወት በጣም አድካሚ ናት። ግን እኛ አንፈልግም መኖር፣ እኔ መኖር አልፈልግም የሚባል ቢሆን ኖሮ ስንቱ በቀረ ኖሮ። ግን ደግሞ መኖር አልፈልግም አይባልም። ያው እግዚአብሔር እሱ ባስተካከለልን ነገር እሱ እስከሚያስተካከልልን ነገሮችን ደግሞ ጸሎት ማድረግ ነው እንጂ ያለብን እስከ መቼ ነው እንደዚህ አይነት ነገር ተፈትኜ እስከ መቼ እንደዚህ ሁኜ ምናምን ብለንም ነገሮችን እንድናማርር ምናምን አይደለም። ግን ደግሞ ምን ያክል ጠንካራ መሆን እንዳለብን በቃ በነገራችን ላይ እኔ እንጃ በዚህ ህይወት ላይ በሄሉ ህይወት ላይ በጣም ብዙ ነገሮችን ተምሬያለሁኝ። በጣም ጠንካራ ናትኝ። እግዚአብሔርን እኔ ለራሱ በጣም ይደክመኛል። እሷ እንደዚህ ለሆነች እኔ ይደክማለሁኝ። እና አንዳንድ ሰዎች በቃ ስኑ ሳንላችሁ ወደ ህይወት እየገባችሁ የምትበጠብጡ ሰዎች አላችሁ። በራንክ መስሎኝ ትላንትናም ጀምረህ ከመጀመሪያው ከነገሮች ጀምረህ የምታግዘው ለእሷ ነው። ሁሌም ቢሆን የምትናገረው ነገር ማለት ነው ሄሉን እንደ ጥፋተኛ አድርገህ የምትወግነው ወደ እህትህ ነው። ግን እኔ ከፕራንኩ ተጫዋች አንዱ አንተ ነህ ብዬ ፕራንክ መስሎኝ ምናምን ነበር ሁላችንም ሲጀመርና ፕራንክ ካልሆነ በዚህ ልክ ለምን ክብሯን እንድታወርዳትኝ እንዳደረክ እኔ አላቅም። መጀመሪያ እንድትከበር ማድረግ ያለብህ አንተ ነህ። በአንተ ካላከበረቻት ደግሞ ይች ልጅ እንዴ ሄሉ እኮ ማለት በክብሯ የማትደራደር ሴት ናትኝ። ስለዚህ ማንንም ስለማምጣ የምታድር ሴት አይደለችም። በእርግጥ እውነት ነው ትላንትና ታማሳለ አንስታ ስለነበረ ምናልባት የትላንትናው እንትኑ አይታይም እንዴ ምናምን ለወንድ ልጅ ክብር የላትም። በቃ በክብሯ አትምጧ ታዲያ። ሁሉም ሰው ለወንድ ልጅ ክብር የላትም የሚላትን ነው እናንተም ያያችሁትኛ። ክብር ለሌለው ደግሞ ክብር አትሰጥም። አንድ ሰው ራሱ ነው ክብር እንዲኖረው የሚያደርገው ራሱ ነው። ክብሩንም ዝቅ የሚያደርገው ራሱ ነው። ስለዚህ ሄሉ ምን ታርግ እዚህ ቤት? እና በጣም ያዘንኩት በይበልጥ አንተ ነህ። አንቺ የአብስራ ተብዬቱ ደግሞ የማንም ልቅምቅም የሰው ልክ አያቅም ይላልና እስካሁንም ድረስ እኛ ሆነን የታገስንሽ ሲጀመር ማለት ነው። በጣም አፍሽን ከፈትሽ፣ ልክሽን ወቂ፣ መስመርሽን ስተሻል። የምር እኔ ለራሱ ትናንትና በጣም ጠርጥሬ ያለሁ በጣም እርግጠኛ ነበርኩኝ ሌላ ፎቶ እንደሆነ እርግጠኛ ነኝ። ግን ደግሞ ለይታ የሷን ፎቶ ብቻ ተጻፈለ አላልኩም። የቢንንና የሷን ፎቶ የወደደችውን አይነት እሷ የምትወደውን እምትሰጣት ነበር የመሰለኝ እኔ እና ግን በጣም ትክክለኛ ፎቶ እንዳላደለ አውቄያለሁኝ። እውነት ግን በዚህ ልክ ደግሞ ንግግርሽ ራሱ ማለት ነው የምርም ክፍታፍ ነሽ። እውነት ለመናገር ሄሉዬ የኔ ጀግና በጣም ልኳን የነገርሻት። አዎ አንቺ ጀግና ነሽ። ሲጀመር ሀሴት ልጅ እጅሽን አታነሽም። ጀግና ነሽ። እምኮራብሽ ለዚህ ነው። ሴትን ሲጀመር መምታት ማለት የሞተ ሬሳን ማለት ነው። ሬሳ ማቀጥቀጥ ማለት ነው። ሴት ልጅ መማታት ማለት ነው። በነገራችን ላይ እኔም እንደዛው ነኝ ማለት ሴት ልጅ ለመማታት ምናምን አልሞክርም። በነገራችሁ ላይ እግዚአብሔርም ማለት ነው ወንድንም ብዬም አላቅም ግን እንደዚህች አይነት ሴት ልጅ ግን ሲያጋጥመኝ እኔ ምን እንደማድረግ እጠፋለሁኝ። ከፊቷ ወጣለሁ ሄዳለሁኝ እንጂ እንደ ተሸናፊነት ልትቆጠር እችላለሁኝ። ትቻ ሲሄድ እንጂ ሴት ልጅ እጅ አንስቶ መማታት ማለት ሬሳ እንደ መደብደብ ማለት ነው። ሄሉዬ ግን ሴት ተብላ የሴቷ ጀግና ስለሆነች አንቺን መምታት ቀርቶ ማለት ጫፍሽን አትነካሽም። ንግግሯ ብቻ ራሱ ይሰብርሻል። አንቺ የተሰበርሽ ሲጀመር ማለት ነው። እንከፍ ከርፋፋ እና እውነት እንደው ብቻ አላቅም ምን እንደምናገር ሁሉ አላቅም። እና ቢኒ አንተ ነበርክ ማስከበር የነበረብህ። እንደዚህ የወረደ ነገር እንደዚህ እንድታደርግ ያደረክም አንተ ነህ። መስመር እንድትስት ያደረከው አንተ ነህ። ሲጀመር መጀመሪያ ላይም ስነ ስርዓት ማስያዝ የነበረብህ አንተ ነበርክ። በቃ
እንዴት ከመጀመሪያው ውሃ ብሎ ተጀምሮ ከቤቷ መጣ። የሰው ልጅ እኮ ማለት ነው ልክ አለው ለሚሄድበቱ እንትን ድረስ እስከሚሄድበት ድረስ እንኳን መስመር አለው የሁሉም ነገር ማለት ነው። ስራዬ ብላ ከቤቷ መጥታ ለአንድ ቀን ተዋውቃ ሰላም እንኳን ስትላትኝ ከመጀመሪያም እንኳን አልወደድኩሽም ማናት እዝናሷ ማን ስለሆነች እሷን ወደደቻት ጠላቻትኝ። ሄሉዬ እንደሆነች እኮ ወንድ ቢመጣ ወንዱንም ታስተናግደውና ተሸኘዋለች። አንዱ ሲመጣ አንዱ ሲሄድ ነው። አይ ዶንት ኬር በሷ ህይወት ውስጥ ማለት ነው። ማንኛውም ሰው ሲጀመር በሷ ህይወት ሁሉም ቦታ ለሌለው ሰው ቦታ አትሰጥም። እሷ በክብሯም አትደራደርም። ክብረ ቢስ መስራት ከሆነ ማለት ነው። ሲጀመር ክብርሽን የማታቂ ሴት ስለሆንሽ ነው እንጂ አንቺ ክብርሽን የምታቂ ቢሆን ኖሮ እንደዚህ ክብሯን ባልተናገርሽ። እንደዚህ አንቺ ነሽ ወደ ህይወቱ የመጣሽበት የገባሽው ማለትም ነበረ። ደፋር ነሽ፣ ምርም ደፋር ነሽ። እንደ ደህና ነገር ስጦታ የሰጣሃትን ነገር ትክክለኛ ማታቅ ከሆነ ከድራማው ከሌለህበት ስጦታ የሰጣሃትን ነገር ከቤቷ አስወጣ ስትወስድ የዛኔ ነውር እኮ ነው ብለህ አትናገርም እንዴ? ነውሯን አንተ ወንድምዩ አትነግራትም እንዴ? በዚህ ልክ ለምን ትወርዳለች? እኛም እስካሁን ድረስ ግን ሄሉ ታግሳት ትታታለች። እኛም እንታገስ ብለን ታግሰናል። ስለዚህ መታገስ እስካለብን ድረስ ታግሰናል። መታገስ እስካላለብን ድረስ ደግሞ በቃ ከዚህ በላይ በቃ ትግስትም ልክ አለው ስንታገስ። በጣም እኔ እንጃ ምንም ነገር እንዳለብኝ ራሱ ማለት ነው። በህይወቴ የሰው ልጅ አፌና እንደዚህ ከፍቼ ተሳድቤ ማላቅም። ልቅምቅም ነሽ፣ ተንከሲስ፣ እውነት የምርም ተንከሲስ እባብ ነሽ። እግዚአብሔርን እባብ ራሱ ማለት መሩዝን ሲያወጣ ይታያል። አንቺ ግን በጣም የመጨረሻ የወረድሽ ዝቃጭ ነሽ። ግን በዚህ ልክ እኔም እንድሳደብ ያደረግሽኝ አንቺ ነሽ። ያው በአንዳንድ ሰዎች ነው ሁሉም እንትን የሚባለው። ግን ሴት ተብሎ እንትን ሲጠራ እንደነ ሄሉ ያሉ ሴቶችም አሉ። አሁን በእናንተ ልክ ሊጠሩ ሴት ተብለው ማለት ነው። እና የወረድሽ ነሽ፣ ወርደሽ ሰውን ለማውረድ የምትሞክሪ። ስለዚህ አርፈሽ ብትቀመጭ ይሻለሻል። ከዚህ በኋላ መጣችሁብን እንጂ አልመጣንባችሁም ብላለች። በቃ አልመጣይም እሷ። እናንተ ናችሁ ወደ ህይወቷ የገባችሁት። እንደገባችሁት ውጡ። ስፈልጉ ጥረግ በሉ ማለት ነው። ለማመጥህ የተደረገው ነገር ቢኖር ትላንትናውን ስለምታስብ ነው ሄሉ። በነገራችን ላይ ትላንት የነበረባትን ስላሰበች እንጂ እንደዚህ አልነበረችም ሄሉ ማለት ነው። እንዲህ አይነት ሴትም አልነበረችም፣ እንዲህ አይነት ልጅም አልነበረችም። ስለዚህ ዋጋችሁን ትነግራችኋል፣ ልክ ልካችሁን። በጣም እንደሆነ እንጃ